አሟቸው ይቆይና እነሱ ጋር ሲሄዱ የተፈወሱ ያስመስላቸዋል። አሁን እንግዲህ ምንድነው በእውነት እግዚአብሔር በሚያውቀው መንፈሳዊ ክርስቲያኖች አሉ፣ ዕውቀት ያላቸው ክርስቲያኖች አሉ፣ ስሜታውያን ክርስቲያኖች አሉ። ስሜት አንዱ ዋናው ችግሩ ዕውቀትን ያሳጣል። ዕውቀትን ያሳጣና ከዚያ በኋላ ትክክል የመሰለውን ነገር ሰማዕት ይሆንለታል። ሰው እኮ ለመሰለው ነገር ሁሉ ይሞታል፣ ለመሰለው ነገር እና አሁን እንደዚህ ደግሞ አንደኛ በመጽሐፍ ቅዱስ ይከልሉባቸዋል። መጽሐፍ ቅዱስ ጥግ ያበጃሉ ለስተታቸው። ለምሳሌ እንዴት እንደዚህ አይነት እየተሳሳቱ እኮ ነው እርሶ ተብሎ ሲጠይቁ እንዲህ አይነት ሰዎች ምን ይላሉ? በሥራ ይመኑ ይላሉ። በሥራ ይመኑ ይላሉ። በጣም በሚያስደንቅ ሁኔታ በሥራ ይመኑ ተብሎ የተነገረ በዚህ በ21ኛው ክፍለ ዘመን ነው። በሥራ ይመኑ የተባለ ብሎ ያጻፈ ማንም የለም። ቅዱሳን በሥራ ይመኑ አይሉ። በሥራ ይመኑ ማለት የሚችል እግዚአብሔር ነው። እነሱ ግን እኔ ሥራ የለኝም ስራው የእግዚአብሔር ነው አሳልፈው የሚሰጡት። እነሱ ይሰራሉ፣ እግዚአብሔር በእነሱ ሥጋ ይከብራል። ኋላ እግዚአብሔር ደግሞ የእነሱን ክብር ይገልጥላቸዋል። እነዚህ ግን ክርስቶስ ለራሱ የተናገራቸውን ጥቅሶች ሁሉ ለራሳቸው ማስከበር ይጠቅሱላቸዋል። ከዚያ ምመኑ ይላል። ይኸው መጽሐፍ ቅዱስ እየጠቀሱ እኮ ነው ይላል። ለምሳሌ ስህተት ነው ታምሩ የውሸት ነው ሲባል ዮሐንስ ወንጌል ምዕራፍ 9 ላይ ኃጢአተኛ ሰው ጉር ያበራል ወይ እንደተባለ ይሄንን መልሱላቸው ለተቃዋሚዎቻችን ብለው ደግሞ ያስተምሯቸዋል ማለት ነው። አሁን ይሄ ለክርስቶስ የተነገረውን ለራሳቸው ይወስዱታል ማለት ነው። ክርስቶስ በሥራ ይመኑ ካለ አባቴ የአምላክነት ሥራ እንደሚሰራ እኔም የአምላክነት ሥራ ከሰራው በሥራ አምላክ መሆኔን እመኑኝ ነው። እነዚህ ሰዎች በሥራቸው ምን ብለን እንመናቸው? ቅዱስ ብለን ነው እግዚአብሔር ብለን ልናምናቸው ነው? ቅዱስ አርሳኒዎስ መንኖ ኑሮ ከምናኔው የተነሳ ሰሌን ሲሰራ የሰሌን የሚነክርበትን ውሃ አይለውጠውም ነበር በጣም ለብዙ ዓመትና ይሸታል። እና ለምንድነው የማትለውጠው ሲባል በዓለም ሳለው ለተቀባዋቸው ሽቶዎች ካሳ እንዲሆኑኝ ነው እና የክርስቶስ መዓዛ እንዲያድርብኝ ነው ያለ። እንዲህ ያለ መናኝ ነበረ ቅዱስ አርሳኒዎስ። ፍጹም ከእግዚአብሔር ጋር ልቡ ከመሰቀሉ የተነሳ ሰው ለማናገር እንኳን አይችልም ነበረ። እና ሰዎች አብረው ተቀምጠው ብትንቀን ነው ወይስ ምን ብለህ ነው የማታናግረን ተብሎ ሲባል ከእግዚአብሔርም ከሰውም ጋር በአንድ ጊዜ መሆን ስለማልችል ነው ብሎ የሚመልስ ባርምሞ የታወቀ የበረሃ ኮከብ ነበር ቅዱስ አርሳኒዎስ። ሊሞት ሲል ፈራ። እንደ አባታችን ምን እውነት እንፈራለህ? አንተ ሞትን ትፈራለህ ሲባል አንተ ሁሉ ቅድስና ስትሰራ ኑር አንድ ምን ትፈራለህ ሲባል አይ እንደኔ ሰራው ብዬ እንደሱ ሙሉ ባልሆነስ እሱ አላውቅልህም ቢለኝ ምን ማረጋገጫ አለኝ ብሎ ነበር የነገራቸው። እነዚህ ግን ምንድነው የሚሉን? ስራዬ ቅዱስ ለመሆኔ ምስክር ነው የሚሉት ማለት ነው። አባቶቻችን አሁን አቡነ ተክለ ሃይማኖት ሂደው ይሄ እሳት የጠበሰውን ሰው ዳሰው እንደዚህ አድርገው ያድኖታል። ሐይቅ እስጢፋኖስ ሄደው ከአባ በጸሎተ ሚካኤል ገዳም ሄደው ያንን አድነው ሲጨርሱ ይሄ ሰው መልአክ ነው ወይስ ሰው ነው ሲባሉ ኃጢአቴ ስለተገለጠልብኝ ሌላ ቦታ መሄድ ፈልጋለሁ፣ ስራዬ ተገለጠብኝ አይሉም፣ ኃጢአቴ ተገለጠብኝ ነው የሚሉት። እነዚህ ግን ስራዬ ብለው ለሚሰሯቸው ስህተቶች የመጽሐፍ ቅዱስ ማጀቢያ ቅድም አስቀድሜ እንደተናገርኩት መጽሐፍ ቅዱስን ለገዛ ፍላጎታቸው ምስክር አድርገው ያቆሙታል። ስለሚያቆሙባቸው ምናን ደግሞ ይሄው መጽሐፍ ቅዱስ ነው የሚሰብኩት፣ መጽሐፍ ቅዱስን እንዴት እንደሚያወርዱት በቃላቸው ይላል ደግሞ ማለት ነው። መጽሐፍ ቅዱስን አጋንንትን በደንብ አድርገው ይጠቅሳሉ፣ በደንብ አድርገው ማለት ነው። ሲያሽጎደጉዱት ነበረ። ማቴዎስ 4 ላይ ሄዶ መመልከት ነው። ይሄንን እንዲያውም እኮ የበግ ለምድ ለብሰው የሚመጡ ተኩላዎች የተባሉ የበግ ለምድ የተባለ መጽሐፍ ቅዱስ ነው። የበግ ለምድ የተባለ መጽሐፍ ቅዱስን እየጠቀሱ የሚመጡ ናቸው። የበጉ ለምድ ሲገፈፍ ምስጢር ይገለጠዋል የተባለ የበጉ ለምድ ወንጌል ነው። ከዛ ያ ሲተረጎም ከውስጥ የሚበላው የሚጠጣው ይገኛል ማለት ነው። እነዚህ በጥቅስ ያጅቧቸዋል። ሰው ስሜታዊ ነው። አንዱ ችግራችን ይሄ ነው። እንደገና ደግሞ ቅድም እንዳልነው ሰዎቹ ይቀናሉ። ቀንተውብኝ ነው የሚል ነገር ይነግሯቸዋል። ስለሚቀኑብኝ ነው እንዲህ ስለማደርግ ነው ብለው ይነግሯቸዋል ማለት ነው። እንደዚህ እንደው ባጭር ቃል የቤተ ክርስቲያን አባት ዋናው ምልክቱ ለራሱ ትቶ ለቤተ ክርስቲያን በመቆሙ ነው። ቅዱስ ኤፍሬም ሶርያዊ የተናገረውን አንድ ጥቅስ እናምጣው። ቅዱስ ኤፍሬም ምን ይላል? ሹመትን ፈልገህ ወደ ሹመት አትሂድ፣ እመሳሐቡከ በግብር ሀበከዊነ ርዕስ ህድግ አስተሃምሞተ ለርእስከ። አንተ ሰው ሹመት አትፈልግ፣ አስገድደው ግን ከሾምህ ለራስህ ክብር መጨነቅን ተው። ለተሾምክላት ለታመንክላት
ለክርስቶስ በግ ለአንዲት ምእመን ክብርህን አሳልፈ ስጥ ነው የሚለው። እነዚህ ሰዎች ክብራቸውን ለቤተክርስቲያን አሳልፈው አይሰጡ። ከቤተክርስቲያን ራሳቸውን በላይ አድርገውት ይኖራሉና ስሜታዊ በመሆኑ ቀንቶ ነው ብሎ ስለሚያስብ እንደገና ደግሞ አጋንንት በጣም